በረሃ ያለን የተጠቀምናቸውን ጠቅላይ ሚኒስትሩ ይሁን ማንንም የተጠቀምናቸውን በስሜት የገባናቸውን ኃይለ ቃሎች ካልደገምክ ኃይለ ጠቅላይ ሚኒስትሩ አድርሃል ማለት ነው ብሎ መደምደሚያ የሚደርስ ግን ደግሞ በየለቱ ጠቅላይ ሚኒስትሩ ጋር እየደወለ ስልጣን የሚገባው ነው እያለም ይለምን ኃይል አቶ ጌታቸው ረዳ እነለገሰት ሁሉ ያልቻሉትን አብይ አህመድ የሚሸሹትን የትኛውም በኢትዮጵያ ምድር ያለሹም ያልደፈረውን ጋዜጣዊ መግለጫ በሰጡበት የሸራቶን መድረክ ላይ የተናገሩት ነገር ዛሬም መወያያ መሆኑ አልበረደም። ከነዚህ ሁሉ አንዱ ይህ ነው። አብይን በረሃ ላይ ያለን በስሜት እንናገር ነበር ብለዋል። በርግጥ ነገሩ ስሜታዊ ያደርግ ነበር። እንኳንም በተደፈሩ ሴት እህቶቹ መሃል ለሚውል ፖለቲከኛ እንኳንም የጓዶቹና የዘመዶቹን አስከሬን እየተራመደ ሲውል ለሚውለው መሪ እንኳንም በአብይ አህመድ ህፃን ገዳይ ድሮኖች ስር ሲንቀሳቀስ የሚውል ሰው ያገዛዙ ተግባራትና የመንጋ ደጋፊዎቹ የጥፋት ጩኸት የሩቅ ተመልካቾችንም ስሜታዊ ያደርግ ነበር። ግን ደግሞ በዚያ በትኛቸዋለሁ ፊታቸውንም አበላሽቸዋለሁ እያሉ ጠቅላይ ሚኒስትሩ በሚዘባበቱበት ወቅት ጌታቸው ረዳ ስለ አብይ የተናገሯቸው ነገሮች ስሜት የተጫናቸው ናቸው ወይስ እውነት የተሞላቸው ነበሩ የሚለውን መመልከት ያስፈልጋል። እነዚያን በመስክ ላይ በርከክ ብለው በካብስር ደገፍ ብለው መቀለ ከተገባ በኋላም መነጽርና ጃኬት አጥልቀው ሲሰጧቸው የነበሩት መግለጫዎቻቸውን ስንመረምር ግን እውነት ብቻ ሳይሆን ትንቢትም ሆነው እናገኛቸዋለን። ከትንቢቶቹ አንዳንዶቹም መፈጸም ጀምረዋል። አንዳንዶቹ ቀናቸውን እየጠበቁ ይመስላል። ሌሎቹ ጉዳዮች ደግሞ አቶ ጌታቸው ያኔ ሲናገሩት የነበረውን ጉዳይ በተለይ መንጋው ከ5 ዓመት በኋላ ገብቶት እንደ አዲስ የሚነጋገርባቸው ናቸው። እነዚህን እውነቶች የተፈጸሙ ትንቢቶች ገና ቀናቸውን የሚጠብቁ ከሚመስሉትም ትንቢቶች ጥቂቶቹን መርጠን ለመመልከት እንሞክር። የሀገር ክህደት ሲፈጸም ማየት የሚፈልግ ወገን ካለ ሌላ ታሪክ ማጥናት የለበትም። አብይ የሰራውን ስራ ማየት ብቻ የሀገር ክህደት ግልጽ ምሳሌ ነው። ኢትዮጵያ እንድትድን ከማንም በላይ ፍላጎት ነበረኝ አለኝም። ፍላጎት ሆነ እውነትን እንነጋገር ከተባለ ግን አብይ አህመድና ኢሳያስ አፈወርቂ በአማራ ኤሊት ትልቅ ተሳትፎ ኢትዮጵያን የማፍረሱን ስራ ኦልሞስት እንትኑ ፊኒሺንግ ተቹ ካልሆነ በስተቀር 100 ሊባል በሚባል ደረጃ ጨርሰውታል። አብይ እኮ በአማራና በትግራይ በኦሮሞና በአማራ በሶማሌና በኦሮሞ በእነዚህ ሁሉ በአፋርና በሶማሌ መሃል ዲዛይን እንዲሆነ ግጭት እንዲፈጠር ያደረገ የራሱን ህልውና 4 ኪሎ ማስጠበቅ ሲሞክር ኢትዮጵያን የማፍረሱ ስራ አብዛኛውን ጨርሶታል። ይህ የብልጽግና ሰዎች እንኳን ተደብቀውም ቢሆን የሚያምኑት ጥሬ እውነት ሲሆን በስሜት የተነገረ አይደለም። ራሷን ከካህዶችና ወራሪዎች ስትከላከል የኖረች ሀገር መንግስታዊ ባንዳነት የፈጸሙት ጠቅላይ ሚኒስትሩ የሀገራቸውን ህዝብ በተጋበዘ ጦር ወግተው ዘርፈውና ገድለው እዚህ ማድረሳቸውን ሻቢያዎችም ጭምር አምነዋል። ኢትዮጵያን በታትነን ከኛ ያነሱ በርካታ ሀገራት እንዲፈጠሩባት እናደርጋለን የሚለውን የሻቢያን ደብተር እያነበቡ ጎትተው ያስገቡት ጠቅላይ ሚኒስትር አብይ የኤርትራን ጦር ጋብዘው የኢትዮጵያና የኢትዮጵያዊ እሴት መሰረት የሆነውን የትግራይን ህዝብ ለማጥፋት መስራታቸው ከዚያም በፊትና በኋላ አያሌ የአገር ክህደት ወንጀሎች መፈጸማቸው በስሜት የተባለ ሳይሆን የተነገረ እውነት ነው። ጌታቸው በወቅቱ የተናገሩትና ጠቅላይ ሚኒስትሩ በአመቱ ያመኑት ሌላ እውነትም አለ። አብይ አህመድ ለአሜሪካ የስለላ ተቋማት ጠይቀው ሳይሆን ጠይቆ ይሰራ ነበር። ጠይቆ ባይዞይ ምንድነው ከሃዲነትን ራሱ መጥፎ ስም ከሚያሰጡት ሰዎች አንዱ አብይ። ይህንን የካቲት መጨረሻ 2013 ዓ.ም አቶ ጌታቸው ረዳ የተናገሩትን ንግግር አብይ በ2014 ክረምት ላይ ለዜኒዮርከር መጽሔት ዘጋቢ ሊ አንደርሰን ነግረውት በመጽሔቱ ላይ አትሞታል። ኢትዮጵያን እየሰለሉ ኢትዮጵያን ብቻ ሳይሆን አካባቢው ላይ የቃረሙትን ሁሉ ለአሜሪካ ደህንነት ተቋም NSA ይሰጡ እንደነበር አምነዋል። እነ ባይደን መጥተው ጫና በዙብኝ፣ እኔኮ ለአሜሪካ ስሰልል የኖርኩ አሁንም ለአሜሪካ ለመሞት የተዘጋጀው ከአንዳንድ አሜሪካውያን የላቀም አሜሪካን የማውቅ ነኝ ብለው ቃል በቃል የተናገሩት ዛሬም በመጽሔቱ ላይ ሰፍሮ እናገኘዋለን። አቶ ጌታቸው ረዳ ለአሜሪካ እንደሚሰልል አውቃለሁ ብለው ከተናገሩ ከአንድ ዓመት ከመንፈቅ በኋላ በአሜሪካ ሚዲያ በኩል የተከሰቱት አብይ አዎ እሰልል ነበር በማለት ስላረጋገጡት ይህ ስለ ጠቅላይ ሚኒስትሩ የተናገሩትን እውነት እንጂ ስሜት እንዳልነበር ያስረዳል። ወደ ሌላኛው የአቶ ጌታቸው የቀድሞ ንግግር እንመለስ። አብይ ያመራር ዘይቤው ፈረንጆች ሞደስ ኦፕራንዲ የሚሉት አብይ የሚመራበት ዘይቤ ማደናገር ነው። አብይ ምን ማለት ሰብስታንስ ነው? አብይ ካላደናገረ ሀገር መምራት አይችልም። በነገራችን ላይ እኔ ስለማቆስ ነው ያወራ ያለው።
ይሄኛውም የአቶ ጌታቸው ንግግር አንዳች ስሜታዊነት ያልነበረው ፍጥጥ ያለ እውነት ነው። ራሳቸው አቶ ሽመልስ አብዲሳ አሳምነን እናታለን ከባህር ዳር ተመለስን ብለው በአደባባይ የተናገሩት ማደናገር ፖሊሲ መሆኑን ለመግለጽ ነበር። ምንም እንኳን የባህር ዳር ተደማሪዎች የሚነገራቸውን አልሰማ ብለው የጥራቻ ሞራ አይናቸውንም ልቦናቸውንም ሸፍኖት ለአብይ ማደርም ይበጃል ብለው ሙሴ እያሉ ቢሸልሉም ሽመልስ ግን ይህንን ያደረግነው ሆን ብለን በማታለል ነው ብለዋል። ይህንን ማደናገር ይሉት ፖሊሲ በመጽሐፋቸው ላይ የጻፉት አብይ ሰዎች ራስ ወደድ ናቸውና በጥቅም ሂድባቸው፣ የሚፈልጉትን ነገር እያሳየህም ወደምትፈልገው ስፍራ ውሰዳቸውና ጣላቸው፣ ከዚያም በሬ ሆይ ሳሩን አይተህ ገደሉን ሳታይ ብለህ ተርትባቸው በማለት የማደናገር ፖሊሲያቸውን በመጽሐፋቸው ጭምር የጻፉ ናቸው። እንዲህ ያለውን ጉዳይ አቶ ጌታቸው ረዳ ሲናገሩ ያልተደመጡበት ይልቁንም እንደ በሬው ወደ ገደሉ ለመወሰድ የተጎተቱ ሰዎች የበዙበት ያ የጥፋት ዘመን እንጂ ስሜታዊ ይህ ንግግር ዛሬም ድረስ ህልው ሆኖ ፖሊሲም ሆኖ የቀጠለ ነው። እንደገና ሌላ ጉዳይ አብይም አይነት ሰብስታንስ ነው። ከትምህርት ማስረጃው ጀምሮ በማደናገር ላይ ተመሰረተ ነው። ስለዚህ ጊዜ ወስደህ ሰከን ብለህ የት ነው የተማርከው ብለህ ብትጠይቀው የሚመልስልህ ነገር የለውም። ዝም ብለህ ከ7ኛ ክፍል ድንገት PhD እንደደረስክ መድስኮር የሚያስችል ድፍረት ካለ ትምህርት ቤቶች ቢዘጉም ችግር አይደለም። ትምህርት ተምሮ የማያውቅ ሰውዬ PhD ያለኝ ብሎ ካመንከው ያመንክበት ምክንያት እሱ ለመጠየቅ የሚያስችል ጊዜ ስላላገኘ። አብይ አህመድ እንደዚህ አይነት ሶፊስቲኬትድ አእምሮ የለውም። የረባ ትምህርት የተማረ ሰው አይደለም። ይህ የጠቅላይ ሚኒስትሩ የትምህርት ደረጃም እንዲሁ ተከድኖ ይብሰል ተብሎ የታለፈ ሳይሆን ሐሰተኛነቱ የተረጋገጠበት ነገር ነው። ጠቅላይ ሚኒስትሩ የተምታታ ነገር ሳይሆን ማረጋገጫ ማቅረብ ከተቸገሩባቸው ጉዳዮች አንዱ የትምህርት ማስረጃቸው ነው። ጠቅላይ ሚኒስትሩ ከ7ኛ ክፍል በኋላ የት መቼ እንደተማሩ የሁለተኛና የመጀመሪያ ዲግሪያቸውን የት እንደጨረሱ እንደማይታወቅ የዓለም ሰላም ፋውንዴሽን በ5 ባለሙያዎቹ አስጠንቶ ይፋ አድርጎታል። የአዲስ አበባ ዩኒቨርሲቲ የ3ኛ ዲግሪ የሰጣቸውም በጸጥታ ኃይሎች ጫና እንደሆነ ከ60% በላይ የመመረቂያ ጽሑፋቸውም በቀጥታ ከሌሎች የተቀዳ መሆኑን ይኸው ፋውንዴሽን በጥናቱ አረጋግጧል። የትምህርታቸውን ጉዳይ በሚመለከት ማብራሪያ መስጠት እንደሚገባቸው የመከሯቸውን ወዳጆቻቸውንም የኔ ሲሆን ለምን ብርቅ ይሆናል? ምኒልክ ተምሯል፣ ልጅ ኢያሱ ተምሯል፣ ዘውዲቱ ተምራለች፣ ኃይለ ሥላሴ 44 ዓመት አገር የመራው የት ተምሮ ነው እያሉ ማጣጣላቸው ተሰምቷል። እናም አቶ ጌታቸው ይህንን ጉዳይ በማስመልከት የተናገሩት ንግግር ስሜት ሳይሆን እውነት ነበር ማለት ነው። ከአቶ ጌታቸው የበረሃ ንግግሮችም አሁንም ሌላ ስሜት የሌለበት እውነተኛ ጉዳይ መፈለጋችንን እንቀጥል። በትንሽ አጋጣሚ በስህተት ትልቅ ቦታ ላይ ደርሰው ትልቅ አደጋ የሚያደርሱ ትንንሽ ሰዎች ምሳሌ ከፈለክ አብይ አህመድ። በእርግጥም ይህም እውነት ነው። ኢትዮጵያን የምታህል ትልቅ አገር ከሰለጠኑት ጣሊያኖችና ታጥቀው ከመጡት ግብጾች ጭምር ራሷን በብቃት ተከላክላ የኖረችን አገር ለአንድ ኢሳያስ አፈወርቂና ለመሐመድ ቢን ዛይድ አሳልፈው ሰጥተዋት የጦር አበጋዞች አገር ያደረጓት ትልቅንም አገር የመምራት ኃላፊነት ወስደው ከትናንሽ አገራት ጋር ሆነው ትልቅ አገርን እያፈረሱ መሆኑን የሚክዱት ራሳቸውና ድራጎት የጣሉላቸው ጥቂቶች ብቻ ናቸው። ኢሳያስም ሆነ አብይ የወንጀል ኢንተርፕራይዝ ነው ያላቸው። የሚያገናኛቸው ነገር ቢኖር የትግራይን ሕዝብ በማጥፋት ላይ የተመሰረተ ፖለቲካ አጀንዳ ነው ያላቸው ሁለቱም። አብይ ግልገል አምባገነን ነው፣ አገር አፍርሶ ግን የሆነ ቤተ መንግስት ላይ መሪ ተብሎ መቀመጥ ይፈልጋል ማለት። ኢሳያስና አብይ የነበራቸው ጥምረትና ትብብር የትግራይን ህዝብ ለመውጋት መሆኑን ድርጊታቸው ብቻ ሳይሆን ንግግራቸውም የመሰከረው ጉዳይ ነው። በቅርቡ የብልጽግናው ባለስልጣናት ሻቢያ የደቡብ አፍሪካውን የሰላም ስምምነት አልወደደውም፣ እሱንም በመቃወም ጣልቃ እየገባብን ነው ብለው ሲናገሩ የመደመጣቸው ምክንያት የተጣመሩት ለጥፋት ስለነበር ነው። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀልም ኢትዮጵያ ጋብዛን ገባን፣ አመስግናን ወጣን በማለት የጥምረቱን ዘፍጥረት ተናግረዋል። እናም እዚህኛው የጌታቸው ንግግር ላይም እውነት እንጂ ስሜት የለም። ይሄ ትችላለህ ብለውት መኪና የፈታ ጀማሪ መካኒክ ማለት ነው ብልጽግና መሪ አሁን የገጠመው ሲቹዌሽን መኪናውን ፈተሽ እንዴት መግጠም እንዳለብሽ አታውቂም። ሁሉም ነገር ተዘበራርቋል። ይሄን ለማድረግ እገዛ ነው መጥራት ያለብሽ። እነዚህ ዘራፊዎች የአማራን ህዝብ ይወክላሉ። የአማራ አርሶ አደር ከዚህ ዘረፋ ሌላው ይቅርና ከዚህ ዘረፋ ምን ደረሰው? አብይ አህመድ ድንክ ነው፣ የፖለቲካ ድንክ፣ የሁሉም ነገር ድንክ ነው አብይ አህመድ። ኖርማሊ ጤነኛ ሀገር ቢሆን ኖሮ ወይ ጸበል ወይ የአእምሮ ሕክምና ሆስፒታል መግባት የነበረበት ሰው ነው።
ጠቅላይ ሚኒስትር አብይ ያነበቡት የተራቀቀ የፖለቲካ ቲዮሪ የሚያውቁት አንዳች ውስብስብ የአገር ችግር መፍቻ ቁልፍ ያላቸው ፖለቲከኛ ሆነው በኢትዮጵያ መሪነት ላይ አልተከሰቱም። ስለ እናታቸው ተናግረው እናቴ የተናገረችልኝ ንግርትም አለ ብለው በወቅቱ እውነት የመሰላቸውን እናቶች እያሳዘኑና እያስለቀሱ እንጂ በታወቀ የፖለቲካ መድረክና ሐልዮት ወደ ስልጣን አልወጡም። ከዚህም አንጻር አቶ ጌታቸው ስሜታዊነት የታየበት ንግግር ተናገሩ ሳይሆን ጠቅላይ ሚኒስትሩ ያሉትን ደገሙ መባል የሚችሉ ናቸው። አብይ የፖለቲካ ድንክ ነው ያሉትን ነገር ስናይም እሳቸው ብቻ ሳይሆኑ እንደ አለቃ ይመለከቷቸው የነበሩት የሻቢያ ሹማምንት ቃል አቀባይ የማነ ገብረ መስቀልም ፖለቲካል ፒግሚ ብለዋቸዋል። ፖለቲካል ፒግሚ ማለት ባጭሩ የፖለቲካ ድንክ ማለት ነው። ፒግሚ የሚለው ግሪካዊ ቃል በማዕከላዊ አፍሪካ አካባቢ ያሉ አጫጭር ሰዎችን ለመግለጽ ጥቅም ላይ የዋለ ነው። ነገሩ ወደ ፖለቲካ ሲመጣ ደግሞ ፖለቲካል ፒግሚ ይሆናል። አቶ ጌታቸው የፖለቲካ ድንክ ሲሉ የተናገሩትን የቀድሞቹ የጠቅላይ ሚኒስትሩ አለቆች ሻቢያዎች ደግሞ ፖለቲካል ፒግሚ ብለዋል። ይህ ስግብግብ ጁንታ ኃይል ህግ የማያውቀው ስግብግብ ጁንታ ሁንታ የሚል ቃል አንዳንዴ ማይምነት ይጠቅማል። ምን ትርጉሙ ምን እንደሆነ እንኳን ሳይቅ ድንገት አንድ ሰው አስጨብጦታል። እሱን ይዞ ሲል ነበር። አሁን ያው ህወሓት ወደሚል ገብቷል። በእርግጥም አቶ ጌታቸው ልክ ናቸው። ጠቅላይ ሚኒስትሩ በዚያ በጥቅምት 24 2013 ሌሊት ጥቁር ጃኬት ተደርበው በቴሌቪዥን ብቅ ብለው ጦርነት ሲያውጁ ጁንታ የሚል ቃል ተናግረው ብዙ መንጋ ከዲያስፖራ እስከ አገር ቤት አንጋግተውበታል። እንዲያም ሆኖ እንኳን መንጋዎቻቸው ራሳቸውም ጁንታ የሚለውን ቃል ትርጓሜና ምንነት አያውቁትም። ጁንታ የሚለው ቃል ሁንታ በሚል ንባብ የሚጠራ ስፓኒሽ ቃል መሆኑን አብይ ዛሬም ገብቷቸዋል ብሎ ጉንጭ ማልፋት ልክ አይሆንም። ሁንታ እንደ ጆቨንስ ዊሊያም ስታሊን መዝገበ ቃል ትርጓሜ ጥቂት ግለሰቦች በወታደራዊ ኃይል መፈንቅል አገዛዝ አድርገው ስልጣን የሚይዙበት ወይም ስልጣናቸውን የሚያራዝሙበት መንገድ ነው። በወቅቱ ስልጣናቸውን በጉልበት ያስቀጠሉ እሳቸው ሆነ ሳለ ያላጠራሩ ሁንታ የሚለውን ቃል ጁንታ ብለው ያንጋጉት ኃይልም ምን ማለት ሆነው አላላቸውም። ተኩስ ሳይለማመዱ ነው የመጡት። ፎርጋል ሴክስ ተኩስ ጦርነት የሚሳቅበት ይሹ አይደለም። ግን አንዳንዴ መሳቅም ትገደጃለሽ። ምንድነው የሚሰሩት እነዚህ ሰዎች? ለአንድ ሰው ኢጎ ሲባል ስንት ወጣት ነው መርገፍ ያለበት? እነ ብርሃኑ ጁላ ወተደርና የሚባል ትንሽም የነበረቻቸው ወቀት ጠፍታቸው የአንድ ተራ እብድ ትዕዛዝ እየተቀበሉ ህዝብ ሲያስጨርሱ ወጣት ትርጉም የሌለው ወጣት ሲያስጨርሱ ቀይ ኮፍያ ስላለበት ሲው ጥሩ ተዋጋ ያወጣው ማን ሰው እንደውም ለኢላማ ምቹ ነው የሚሆነው። አፍላስ ገድን አይላስ ጨፍን እያለ የሚፎክር አንድ ተራ ዱርዬ 4 ኪሎ ተቀምጦ ለዚህ ሰውዬ ክብር ሲባል እነገዱ የራሳቸውን ህዝብ የተወለዱበትን አካባቢ ህዝብ ነው ያስጨርሱ ያሉት። ይህ ብደትም ሆነ እነዚህ ወታደራዊ መኮንኖች ዛሬም በስልጣን ላይ ናቸው። ዛሬም ያንን ውልቄት እየገፉበት ነው። ለአንድ ሰው ስልጣን ሲባል የሚደረገው ጭፍጨፋን በየቀኑ እየባሰበት ነው። እናቶ ገዱም ቢሆኑ ያኔ ለአብይ ሲሉ ባደረጉት ሁሉ በህግ ለመጠየቅ ዝግጁ ነን እስከ ማለት የደረሱበት ጸጸት ውስጥ ይገኛሉ። እናም አቶ ጌታቸው ይህንን ንግግራቸውን ቢደግሙት በስሜት ተናገሩ ሳይሆን ለእውነት ቆሙ የሚያስብላቸው ነው። ጠቅላይ ሚኒስትር አብይን ባህሪያቸውን፣ እቅዳቸውንና የጥፋት ግባቸውን በሚገባ የሚያውቁት አቶ ጌታቸው ረዳ በዚያ በከበባና በጭፍጨፋ ዘመን የተናገሯቸውን ትንቢት የሚመስሉና በኋላ ላይ የተደገሙ ሐሳቦችን እንመልከት። ከነዚህም መካከል በዚያ ጦርነት ላይ የነበረውን መንጋዊ ጩኸት ማስቆም እንደሚገባ የጠቆሙበትና ይህ ካልሆነ ግን ቀጣዩ ጦር ሜዳ የሚከፈትበት ህዝብ አለ ያሉት ይጠቀሳል። እኔ ለኢትዮጵያውያን ለኤርትራውያን የተላለፈ መልእክት አጭር ብቻ ነው። የራሳችሁ ባልሆነ ጦርነት ውስጥ ገብታችሁ ልጆቻችሁ ያለቁ ነው። አይሳካም። ተሳክቶ የትግራይ ህዝብ ቢያልቅ ቀጣዮቹ እነማን እንደሆናቸው አጣቁም። እኔ መገመት ይችላልው ቀጣዩ የሚጠፋው ህዝብ ማን ነው። ይህ የአቶ ጌታቸው ንግግር የተደመጠው ጥቅምት 3 2015 ዓ.ም ነበር። ቀጣዩ የአብይ ኢላማ ማን ይሆናል የሚለውን እንደሚያውቁ ከጠቆሙ ከ7 ወራት በኋላ በአማራ ክልል ህዝብ ላይ ጦርነት ተከፍቷል። ከዚህ በተጨማሪም አቶ ጌታቸው ይፈጸማል ያሉት ጉዳይ አብይ ወደብ ላመጣ ቀይ ባህር ልገባ ነውና ተከተሉኝ ይላል ያሉበት አንዱ ነው። አንድ ጊዜ ሳይሆን በተለያዩ ወቅቶች የተናገሯቸውን አከታትለን እናስታውስ። ነበር ነው ሁኔታው ካየ ሲቀጠናከር ሰው ይዋርጅቷል ገፍተን ቀይ ባህርንም መያዝ እንችላለን ሊል ይችላል። አይልም አይባልም። ትግራይን አዳክማል ከነሱ ጋር ሆኖ አማራ ይዳከማል፣ ኤርትራ ይዳከማል። ከዛ በአዲስ ጉልበት እነ ሽመልስ ልዩ ኃይል ብሎ ይሰበሰቡት አለ። እሱን ደሞ ይዞ ታንክ ያንጋጋ አስመራ ይገባል። ቀይ ባህር ድንበራቸው ነው ይላል። ከዛ
የኢትዮጵያን ታላቅነት የመለሰ ተብሎ በአማርኛ ይዘፈንለታል። አሉላ አባ ነጋ ራሱ ቀይ ባህር የኢትዮጵያ የተፈጥሮ ወሰን ሆኖ ኖሯል ይኖራል ይላል። ዊዝደም ነው። ታሪክን አነሱ። አብይ ቀይ ባህር ድንበራችን ነው ይላል ብለው የተናገሩት ሚያዝያ 2013 ዓ.ም ነበር። አብይ ቀይ ባህር ድንበሬ ነው ብለው በይፋ የተከሰቱት ጥቅምት 2016 ነበር። በዚህ መልኩ ሲናገሩ የኖሩት አቶ ጌታቸው ረዳ ስሜታዊ በሚያደርግ ሁኔታ ውስጥ የነበሩ ቢሆኑም እነዚህ ንግግሮቻቸው ግን ስሜት ሳይሆኑ እውነትና ትንቢት ነበሩ። አቶ ጌታቸው ይፈጸማሉ ብለው እስካሁን ካልተፈጸሙ ነገሮች መካከል ምናልባት ሰዎች ወደፊት ሊከሰት የሚችል ይሆናል ብለው የሚገምቱት ሌላ ጉዳይ የሚከተለው ነው። አብይ የጋዳፊ ጣ ይገጥመዋል ብለው የሚፎክሩ የአማራ ደጋፊዎቹ ከዓመት በፊት ቅዱስ አብይ ብራውን ሲሉት የነበረ ሰው ነው። እኔ ቢያንስ ከአንድ ዓመት በፊት አብይ የጋዳፊ ጣ እንዲገጥመው አልፈልግም ብዬ ነበረ በግሌ። ስለዚህ የሚቀርለት አይመስለኝም የጋዳፊ እጣ ማለት ነው። ስለዚህ ዝም ፍርድ ቤት ነው የሚቀርበው ወይስ እንደ ጋዳፊ ነው የሚወጣው የሚለው እኔ የሚወስነው አይደለም። በርግጥ እንደ ጋዳፊ ለመሆን ጥቂት የአገር ፍቅርና የማይበገር ጀግንነት ያስፈልጋል። ይሄኛው የሚቀር አይመስለኝም ያሉት ጉዳይ የሚፈጸም መሆኑም ጊዜ የሚጨርሰው ጉዳይ ይሆናል። አቶ ጌታቸው ረዳ ስለ ብልጽግና መንግስትና ጠቅላይ ሚኒስትሩ ባህሪያት የተናገሩት የሚያውቁትንና የተረዱትን ነበር። ሆኖም ለመዳን የፈለገ ሳይሆን ለመግደል የወሰነ ማህበረሰብ ጆሮ አልሰጣቸውም። እናም ምክሮቻቸው ሁሉ ሳይደመጡ ቀርተው ዛሬ ኢትዮጵያ ማጥና ማቅ ውስጥ ገብታለች። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።